ሰላም ጤና ይስጥልኝ እንደምን አላችሁ የኢትዮ ሄልዝ ቤተሰቦች። ዛሬ ሁላችንም በየቀኑ በኑሯችን ውስጥ የምንጠቀመው ነገር ግን ስለ ጤና ጥቅሙ ብዙም ትኩረት ስላልሰጠነው አንድ ድንቅ የተፈጥሮ ስጦታ ልነግራችሁ መጥቻለሁ። እሱም በቆሎ ነው። አብዛኞቻችን በቆሎን እንደ ቀለል ያለ መክሰስ፣ ጥብሱን እሸት በመብላት ወይንም በመቀቀል ብቻ ልንመገበው እንችላለን። ነገር ግን ይህ ወርቃማ እህል በአግባቡና በትክክለኛው መንገድ ሲወሰድ በሰውነታችን ላይ ምን አይነት አስደናቂ ለውጥን እንደሚያመጣ ብዙዎቹ አናውቀውም። ዛሬ ስለ በቆሎ ማወቅ ያለብንን ወሳኝ መረጃዎችና በውስጡ የያዛቸውንም ንጥረ ነገሮች እንመለከታለን። በመቀጠል ሰባቱን ዋና ዋና ጥቅሞቹንና አጠቃቀሙንም በዝርዝር የምናይ ይሆናል። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሆንላችሁ። በቆሎ በዓለም ላይ በስፋት ከሚመረቱና ለሰው ልጅ ኃይልን በመስጠት ረገድ ቀዳሚ ከሆኑት እህሎች አንዱ ነው። ይህ እህል ልዩ የሚያደርገው በውስጡ የያዘው እጅግ የበለጸገ የንጥረ ነገር ስብጥር ነው። በቆሎ በተፈጥሮ ለዓይን ጤና እጅግ ወሳኝ የሆኑትን እንደ ሊዩቲንና ዚያዛንቲን የተባሉ ኃይለኛ ካሮቲኖይዶችን በከፍተኛ መጠን ይዟል። ከዚህ በተጨማሪም እንደ ማግኒዥየም፣ ፎስፈረስ፣ ፖታሺየምና አይረን ያሉ ማዕድናትን በውስጡ ይዟል። በቫይታሚን በኩል ደግሞ የነርቭ ስርዓትን የሚያጠነክረው ቫይታሚን ቢ1፣ ቫይታሚን ቢ3፣ ቫይታሚን ቢ9 ወይንም ፎሌት እና ቫይታሚን ሲ በበቂ ሁኔታ ይዟል። ታዲያ ይህንን ሁሉ ሀብት የያዘው በቆሎ በየቀኑ ሲወሰድ ምን ጥቅሞችን ይሰጣል? አሁን ጥቅሞቹን በሰፊው እንመልከት። አንደኛ፣ የዓይን እይታን ሙሉ በሙሉ ያጠነክራል። በቆሎ ለዓይን ጤና እናም ደግሞ እይታ መሻሻል ተፈጥሮ ከለገሰችን ምርጥ ምግቦች አንዱ ነው። በቆሎ ቢጫ ቀለሙን እንዲይዝ ያደረጉት ሊዩቲን እና ዚያዛንቲን የተባሉ ኃይለኛ አንቲኦክሲደንቶች ናቸው። እነዚህም ውህዶች በቀጥታ በዓይናችን ሬቲና ውስጥ በመከማቸት ዓይናችንን ከፀሐይ ጎጂ ሰማያዊ ጨረሮች ይጠብቃሉ። በሳይንሳዊ ምርምሮች እንደተረጋገጠው እነዚህ ንጥረ ነገሮች በአግባቡ መውሰድ በተለይ ዕድሜ የገፋ ሲሄድ የሚመጣውን የዓይን እይታ መደብዘዝን ማለትም ማኩላር ዲጀነሬሽን እና የዓይን ሞራን መውጣትን ሙሉ በሙሉ ይከላከላሉ። ሁለተኛ፣ የምግብ መፈጨት ስርዓትን ያቀላጥፋል። በቆሎ በውስጡ እጅግ ከፍተኛ የሆነ የሟሟ ፋይበር የያዘ እህል ነው። ይህም የፋይበር አይነት በሆዳችን ውስጥ ሳይቀልጥ በቀጥታ ወደ አንጀታችን በመጓዝ በአንጀታችን ውስጥ ያሉ ምግቦች በሰዓቱና ያለምንም መዘጋጋት እንዲሸጋገሩ ያደርጋል። ይህም ሂደት ደግሞ ብዙ ሰዎችን በየቀኑ የሚያሰቃያቸውን የሆድ ድርቀት ችግርን ወዲያውኑ ያስታግሳል። በተጨማሪም በአንጀታችን ውስጥ ያሉትን ጠቃሚ ባክቴሪያዎችን በመመገብ የሆድ ዕቃን ጤና ይጠብቃል። በቆሎን በአመጋገባችን ውስጥ ማካተት የሆድ መነፋትንና ጋዝን ከመከላከል ባለፈ ለሄሞሮይድ ወይንም ለኪንታሮት በሽታ ተጋላጭነትን በከፍተኛ ሁኔታ ይቀንሳል። ሶስተኛ፣ ለሰውነታችን ፈጣንና ዘላቂ የሰውነት ጉልበትን ይሰጣል። ብዙ ጊዜ የድካም ስሜት ለሚሰማቸው ወይንም ከፍተኛ የአካል ብቃት እንቅስቃሴ ለሚያደርጉ ሰዎች በቆሎ ፍጹም ተመራጭ የሆነ የካርቦሃይድሬት ወይንም የኃይል ምንጭ ነው። በቆሎ በውስጡ ኮምፕሌክስ ካርቦሃይድሬት በከፍተኛ መጠን ይዟል። ይህም ካርቦሃይድሬት በሰውነታችን ውስጥ ቀስ በቀስ እየተሰባበረ ወደ ደማችን ግሉኮስን ስለሚለቅ ያለምንም መጫጫን ቀኑን ሙሉ የሚቆይ ዘላቂ ጉልበትን ይሰጠናል። ከዚህም በላይ በውስጡ ያለው ቫይታሚን ቢ1 የተመገብነው ምግብ በፍጥነት ወደ ኃይል የመቀየር ስራን ስለሚያከናውን ሰውነታችን ሁልጊዜም ንቁ ሆኖ እንዲቆይ ያግዛል። አራተኛ፣ የደም ማነስን ሙሉ በሙሉ ይከላከላል። የደም ማነስ በሰውነታችን ውስጥ ቀይ የደም ሴሎች በበቂ ሁኔታ ሳይመረቱ ሲቀሩ የሚከሰትና ለከፍተኛ ድካም የሚዳርግ የጤና እክል ነው። በቆሎ በውስጡ ከፍተኛ መጠን ያለው የአይረን ማዕድንና የቫይታሚን ቢ9 መጠን ይዟል። አይረን አዲስ ቀይ የደም ሴሎችን ለመስራት ዋነኛው ግብዓት ሲሆን፣ ፎሌት ደግሞ እነዚህ ሴሎች በተገቢው ሁኔታ እንዲበዙና እንዲዳብሩ ያደርጋል። በተጨማሪም በበቆሎ ውስጥ የሚገኘው ቫይታሚን ቢ12 የደም ሴሎች እንዳይደክሙ ጥበቃን ያደርጋል። ስለዚህ በቆሎን በአመጋገብ ውስጥ ማካተት ሰውነታችን ሁልጊዜም በቂ ደም እንዲያመርት ስለሚያደርገው የደም ማነስና የሰውነት መዛልን ሙሉ በሙሉ ያስወግዳል። አምስተኛ፣ የነርቭ ስርዓትን ያጠነክራል እንዲሁም የአእምሮ ንቃትን ይጨምራል። በቆሎ በተለይም ቫይታሚን ቢ1 ወይንም ታያሚን የተባለው ንጥረ ነገር በከፍተኛ መጠን በውስጡ የያዘ እህል ነው። ይህም ቫይታሚን ለአእምሯችን ስራና ለነርቭ ስርዓታችን ጤናማ መስተጋብር እጅግ ወሳኝ ነው። ታያሚን አእምሯችን መረጃዎችን በፍጥነት እንዲያቀነባብር
የማስታወስ ችሎታችን እንዲጨምርና ትኩረታችን በአንድ ነገር ላይ ሰብሰብ እንዲል ያግዛል። ከዚህም በላይ በበቆሎ ውስጥ የሚገኙት ካርቦሃይድሬቶች ለአእምሮ ሴሎች ቀጥተኛ ማገዶ በመሆን ፈጣን ንቃትን ይለግሳሉ። ይህንን እህል መመገብ የአእምሮ መዛልና ድካምን በመከላከል ረገድ ትልቅ የሆነ አስተዋጽኦ አለው። ስድስተኛ የልብና የደም ቧንቧዎችን ጤና በአስተማማኝ ሁኔታ ይጠብቃል። ለልብ ጤና ጠንቅ የሆነውን መጥፎ ኮሌስትሮልን ለመቀነስ በቆሎ ፍጹም ተፈጥሯዊ ረዳት ነው። በቆሎ በውስጡ ፎሌት የተባለውን ቫይታሚን የያዘ ሲሆን ይህም ቫይታሚን በደም ውስጥ የሚገኘውንና የደም ቧንቧዎችን ሊያጠቃ የሚችለውን ሄሞሲስታይን የተባለውን አደገኛ አሚኖ አሲድ መጠን እንዲቀንስ ያደርጋል። በተጨማሪም በበቆሎ ውስጥ የሚገኙት ጤናማ ፋይበሮች መጥፎ ኮሌስትሮል ወደ ደም ቧንቧ እንዳይገባ ይከላከላሉ። ይህም ሂደት የደም ዝውውር ያለምንም እንቅፋት እንዲከናወን በማድረግ ልባችንን ከተለያዩ የልብ ህመሞችና ከድንገተኛ አደጋዎች በታማኝነት ይጠብቀዋል። ሰባተኛ የቆዳን ጥራት ይጠብቃል፣ እንዲሁም እርጅናን ተከላካይ ነው። በቆሎ ለውስጥ ጤና ብቻም ሳይሆን ለውጫዊ ውበትም የሚሰጠው ጥቅም የላቀ ነው። በቆሎ በውስጡ ቫይታሚን ሲ እና ላይኮፔን የተባሉ ኃይለኛ አንቲኦክሲደንቶችን ይዟል። እነዚህም ውህዶች በሰውነታችን ውስጥ የቆዳን ጥንካሬና ወጣትነትን የሚጠብቀውን ኮላጅን የተባለውን ፕሮቲን ምርት በከፍተኛ ሁኔታ ያሳድጋሉ። በተጨማሪም የቆዳ ሴሎችን ከፀሐይ አልትራቫዮሌት ጨረርና ከአካባቢ ብክለት ጥቃቶችም ይከላከላሉ። በቆሎን በአግባቡ መመገብ ቆዳ ከውስጥ ንጹህ፣ የተጠበቀ፣ የተሸበሸበ ምልክት የሌለውና ሁልጊዜም ወጣት ሆኖ እንዲቆይ ያደርገዋል። ስለዚህ በቆሎን ብንመገብ እነዚህን አስገራሚ የጤና ጥቅሞችን ይሰጠናል ማለት ነው። አሁን ደግሞ እንዴትና መቼ እንመገቡ የሚለውን እንይ። ታዲያም ይህንን ሁሉ ታምረኛ የበቆሎ በረከትን ለማግኘት እንዴት አዘጋጅተን እንጠቀምበት የሚለው ትልቅ ጥያቄ ነው። በቆሎን በአመጋገባችን ውስጥ የምናስገባበት ሁለት በጣም ቀላልና ከፍተኛ ፈውስ ያላቸው ምርጥ የቤት ውስጥ አዘገጃጀት ዘዴዎች አሉ። አንደኛ በመቀቀል ወይንም በመጥበስ ነው። ትኩስ የበቆሎ እሸትን ወስዶ በንጹህ ውሃ ለጥቂት ደቂቃዎች ያክል ማብሰል ወይንም መቀቀል ወይም ደግሞ በእሳት ላይ መጥበስ ነው። ሳይንሳዊ ጥናቶች እንደሚያሳዩት በቆሎ በሚበስልበት ጊዜ በውስጡ ያሉት አንቲኦክሲደንቶች ጥቅማቸው ይበልጥ ይጨምራል። ጠዋት ለቁርስ ወይንም ከሰዓት በኋላ እንደ ጤናማ መክሰስ መመገብ ይቻላል። ሁለተኛው በቆሎን በምግብ ውስጥ ማካተት ነው። የበቆሎ ዱቄትን ከተለያዩ እህሎች ጋር አንድ ላይ አድርጎ መመገብ የቫይታሚን ይዘቱን ይበልጥ ያሳድገዋል። በዚህ መልኩ መመገብና በቆሎን እንዲሁ መጠቀም እንችላለን ማለት ነው። ስለሆነም ክቡራን ቤተሰቦች በቆሎን በየቀኑ በምናገኝበት ሰዓት ስለ ጤና ጥቅሙ ጠንቅቀን ማወቅ ይገባናል። ይህንን ድንቅ የተፈጥሮ ስጦታ በአግባቡ ተመግበን ጤናችንን መጠበቅ እንችላለን። እናንተስ በቆሎን በአብዛኛው የምትመርጡት የተቀቀለውን ነው ወይስ ደግሞ የተጠበሰውን? አስተያየታችሁን እንዲሁም ጥያቄ ካላችሁ በኮሜንት መስጫው ላይ ጻፉልኝ። ለዛሬ የነበረን የጤና መረጃ ይህን ይመስል ነበር። በቀጣዩ አስተማሪ ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።